25ኛው ታላቁ ሩጫ በኢትዮጵያ ነገ ህዳር 14 ለተሁድ መስቀል አደባባይ መነሻውን አድርጎ መስቀል አደባባይ ይጠናቀቃል። ይህ የ10 ኪሎ ሜትር የሩጫ ውድድር እንግዲህ በየዓመቱ በኢትዮጵያውያን በአፍሪካና በሌሎችም የአትሌቲክስ አፍቃሪዎችና ወዳጆች በጉጉት የሚጠበቅ ነው። በርካቶች ለዚህ ውድድር እንደ ቤተሰብ እንደ ግልም እንደ ተቋምም ይዘጋጃሉ፣ ይሳተፋሉ። እጅግ አስገራሚ ትዕይንቶች፣ ማህበራዊ ጉዳዮች፣ ኢኮኖሚያዊ ጉዳዮች እና ሀገራዊ ጉዳዮች የሚንጸባረቁበታል። አልፎ አልፎም ሩጫው ተወዳዳሪዎች ይዘዋቸው የሚወጡ መልእክቶች እንግዲህ ብዙ ናቸው፣ አነጋጋሪም ሆነው አልፈዋል። ብዙ ጊዜ ፖለቲካዊ ጉዳዮች የሚንጸባረቁበታል። ዘንድሮስ በ25ኛው የታላቁ ሩጫ በኢትዮጵያ ምን ይታያል የሚለው አጓጊ ነው። የፌዴራል ፖሊስ መግለጫ አውጥቷል። በዚህ ሩጫ ውድድር ላይ የሩጫውን መንፈስ የሚያውኩ መልእክቶች፣ ሀሳቦች እነዚህን ይዞ መገኘት የተከለከለ መሆኑን ገልጿል። በርካታ መንገዶችም ለሩጫ ውድድሩ እስከሚጠናቀቅ ድረስ ዝግ መሆናቸው ነው የተገለጸው። እንግዲህ ፌዴራል ፖሊስ ያወጣቸው መመሪያዎች እና ማስጠንቀቂያዎችም አሉ። እንግዲህ እንደምታውቁት 1994 ዓመተ ምህረት ነው የታላቁ ሩጫ በኢትዮጵያ የጀመረው በታዋቂው አትሌት ኃይሌ ገብረስላሴ ሀሳብ አመንጭነትና መስራች። እንግዲህ 25 ዓመታት ሆኖታል ማለት ነው። በጣም የሚገርመው የታላቁ ሩጫ ውድድር አንድም ጊዜ አለመቋረጡ ነው። በአፍሪካ የጎዳና ላይ ሩጫ ውድድር ግንባር ቀደሙና አንደኛው ለመሆን በቅቷል። በዓለም ካሉት ትላልቅ የጎዳና ላይ ሩጫ ውድድሮች ደግሞ 10 ውስጥ እንደተካተተ መረጃዎች ያመለክታሉ። በየዓመቱ ተሳታፊዎቹ፣ የውድድሩ አሸናፊዎች አጓጊነት፣ በውድድሩ ላይ የሚታየው ትዕይንት፣ ማህበራዊ፣ ኢኮኖሚያዊና ሌሎችም ከሩጫው ባለፈ ያሉት ክስተቶች የታላቁ ሩጫ በኢትዮጵያን አጓጊ አድርገውታል። በመጀመሪያው 1994 ላይ በመክፈቻ ውድድር ላይ አትሌት ኃይሌ ገብረስላሴ አሸናፊ እንደነበረ ይታወሳል። ከዛ ባለፈ ብርሃኔ አደሬ በሴቶች በ1994 ዓመተ ምህረት አሸናፊ ነበረች። በዚህ ውድድር ላይ በርካቶች እንግዲህ ተወዳድረው ለታላላቅ የዓለም የአትሌቲክስ ውድድሮች በቅተዋል፣ ሀገራቸው እንዲወክሉ ሆነዋል። ለምሳሌ በዚህ ውድድር ላይ ተወዳድረው ታላቅ የዓለም አትሌት የኢትዮጵያ አትሌት ከሆኑት መካከል ጥሩነሽ ዲባባ፣ ውዴ አያሌው፣ አሰለፈች መርጊያ፣ ታምራት ቶላ፣ ሞስነት ገረመው እና ሌሎችም አትሌቶች ይገኙበታል። እነዚህ አትሌቶች በዚህ ውድድር ያለፉ እንደሆኑ ታሪኮች ያሳያሉ። 10,000 ተወዳዳሪዎች ነበረ በመጀመሪያው ከ25 ዓመት በፊት ይዞ መነሻው ያደረገው። አሁን ግን ቁጥሩ እጅግ እያደገ አሁን 55,000 ተወዳዳሪዎች ላይ ደርሷል። የሌሎች የአፍሪካና የሌሎችም ሀገራት ተሳታፊዎች በዚህ ውድድር ላይ ይሳተፋሉ። እንግዲህ በዘንድሮ ውድድር ላይም ልዩ ትዕይንት፣ ልዩ ተፎካካሪ፣ አዲስ አሸናፊ እንደሚጠበቅ ነው የሚነገረው። የኬንያ አትሌቶችም በዚህ ውድድር ላይ ይሳተፋሉ ተብሎ ይጠበቃል። ከ250 በላይ የተለያዩ ሀገራት አትሌቶችም በ25ኛው የታላቁ ሩጫ በኢትዮጵያ ላይ ይሳተፋሉ ተብሎ ነው የሚጠበቀው። ሩጫ ባለፈ የሆነው ታላቁ ሩጫ በኢትዮጵያ ትልቅ አበርክቶ ያለው እንደሆነ ይነገራል። ከሩጫ ባለፈ ባህልን፣ ሀገርን፣ የቱሪዝም መዳረሻዎችን ለማስተዋወቅ ትልቅ አበርክቶ ያለው ነው። ሀገራዊ ገጽታንም ለመገንባት ትልቅ ሚና ያለው እንደሆነ ይነገራል። ወንድማማችነት፣ ጓደኝነት የሚታይበት፣ የተለያዩ ፈጠራ ችሎታዎችም የሚታዩበት እንደሆነ የምናስተውለው ነው። አስገራሚ ነገሮች አሉ። እንግዲህ በውድድሩ ላይ አንዳንዶች በፍቅር በየዓመቱ ሳያቋርጡ 10 እና ከዛ በላይ ሜዳሊያዎችን ያገኙዋል። ተሳትፏቸው ማለት ነው። እንደ ቤተሰብ፣ እንደ ልጅ፣ እንደ ማህበሩላ የሚሳተፉ፣ እንደ ተቋሙላ የሚሳተፉ ብዙዎች ናቸው። የሚሰሙ ዜማዎችም ቀላል አይደሉም። መልእክት ያላቸው መንግስትንም የተለያዩ ግለሰቦችንም ሸንቆጥም ያደርጓሉ። ዘንድሮ ምን ይጠበቃል የሚለው የሚታይ ነው። እንግዲህ የ25ኛው የታላቁ ሩጫ በኢትዮጵያ ነገ እሁድ በአዲስ አበባ መስቀል አደባባይ መነሻውን ያደርግና በዛው በአዲስ አበባ መስቀል አደባባይ ይጠናቀቃል። እንግዲህ ውድድሩ በሰላም እንዲጠናቀቅ የአዲስ አበባ ፖሊስ እና የፌዴራል ፖሊስ ከፍተኛ ጥረት አድርጎ ማጠናቀቁንም ገልጿል። ምን ይከሰታል የሚለውንም እኛ እየተከታተለን ወደ እናንተ እናደርሳለን።